ሰላም ውድ ቤተሰቦቻችን በድጋሚ ከች ብለናል። እንግዲህ ሄርሜላ እየዘፈነች መታለች ማለት ነው። በሀገር በመንደሩ ስላንተ ሲወራ እያለችን ያለው እኔ በጣ ቆይኛለሁ እያለችው መታለች። የኔ እናት አንቺ እኮ በጣ ቆይኝ ነሽ። አንቺ እኮ ልብሽን ስለሚያውቅ ያንንም ሴት አተራምሶ ስለሚመጣ እውነትሽን ነው። በሀገር በመንደሩ ስለሱ ቢወራ ምን አገባሽ አንቺ በጣ ቆይ ስለሆንሽ እንግዲህ ችችን የመሰለች ሚስቱንና ልጁን ጥሎ የመጣው ባጣ ቆይ ስለሆንሽ ነው። አሁንም እኮ የሆነ ክስተት ቢከሰት ፈንግሎች ወደ ሌላ ጋር እንደሚሄድ እናውቃለን ማለት ነው። ይሄ እንግዲህ ይሄ ደስታሽ፣ ይሄ ፈገግታሽ፣ ይሄ ሳቀሽ፣ ይሄ ዘፈንሽ ለአንድ ሳምንት ተቆየልሽ ጥሩ ነው ብለን ነው የምናስበው። ለምን መሰለሽ አንቺ ያው ብሄድም ዙሬ መጥቼ አገኛታለሁ ብሎ ስለሚያስብሽ አሁን በኋላ አንቺ ባጣ ቆይሽ እንጂ ወይም ለሚስትነት ወይም ለፍቅረኛ የምትጠበቂ ሴት ስላልሆንሽ ነው ማለት ነው። የሚወድሽ የሚያፈቅረሽ ቢሆን ኑሮ ሽማግሌ ልኮ በስነ ስርዓት አግብቶሽ ነበረ ከአንቺ ጋር እንደዚህ መጨማለቅ የሚችለው ማለት ነው። ግን አንቺ ባጣ ቆይ ስለሆንሽ ሰምተሻል። ሽማግሌ እንኳን ላክ ብሎ ወንድም ሲለምነው እኔ ሽማግሌ አልክም ገና እኔ እማጠናት ነገር አለ ነው ያለሽ። ገና አጥመቻት ነው የተባልሽው። ገና እኮ አንቺ ለስሜቱ መደበሪያ እንጂ የወንሽው ወይም ለሚስትነት ፈልጎሽ አይደለም። በነገራችን ላይ ሄርሜላ የምታለቅሰው ልቅሶ እናንተ ጠብቁ። እኔ ባለፈውም ብያችኋለሁ። ይሄ ደስታ ቀረበት እንዳደረገላት ሰሞን ያ ሁሉ ደስታ ያ ሁሉ እንትን ሲሆን ይሄ ደስታ እንደማይቆይ ነግሬያችሁ ነበርና አሁንም ይሄን የመሰለ አምሳያ ልጁን ነው ትቶ ወደ አንቺ ከአንቺ እንትን ተሸጉጦ የተገኘው ማለት ነው። ስለዚህ በእውነትሽን ነው። በሀገር በመንደሩ ስለሱ ቢጎላ አንቺ ምንም አይመስልሽም። ያው ያንንም ተልከስክሶ ስለሚመጣ ምን ቸገረሽ አንቺ። እኔ ዘፈንሽ በጣም ነው ደስ ያለኝ ማለት ነው። የዘፈንሽለት ዘፈን በጣም ነው ደስ የሚለው። እውነቴን ነው የምልሽ። እንዳንቺ አይነት ጀግና የለም ማለት እዛም እዚህም ተልከስክሶ ሲመጣ እኔ ጥፋተኛ ነኝ ሲልሽ ሁልጊዜ አንቺ ከእግሩ ላይ ተንበልክከች ይቅርታ ስለምትዩ ሁልጊዜ ተልከስክሶ ሲመጣ ስለምትቀበዩ ዘፈኑ ይገባዋል ብዬ ነው የምለው ማለት ነው። ማለት ስለሱ ቢወራ ምንም አይመስልሽም። ጆሮሽን ደፍነሽ ያልሰማሽ መስለሽ ከሱ ጋር ነው የምትለጠፊው ማለት ነው። ግን አንቺ ጀግና ሴት ብኮኝ ኑሮ በራስሽ መቆም በራስሽ ተስፈኛ ብኮኝ ኑሮ ከሱ ይሆት ወጥተሽ የራስሽን የተደራደለ ኑሮ ትመሰልች ነበር። አሁንም የስጋት ኑሮ ነው የምትኖሪው። አንቺ የስጋት ኑሮ ስለምትኖሪ ነው በቀን ሩታን የምታገኛት፣ በቀን ሩታ ጋር አልላቀቅም የምትዩ። አንቺ አሁንም ሌላ ነገር እንደሚመጣብሽ እያሰብሽ ነው የምትኖሪው። የሰላም እንቅልፍ እኮ አትኖሪም። እናውቅሻለን። ለምን ሌባ ሰው ብሏል። ሌባ ሰው ልጁን አያምንም ነው ምናምን ይባላል። ስለዚህ ያ ስለሚሄድ ምንም ልታምኒው አትችይም። ስለዚህ ሄርሜላዬ ዘፈንሽ ተመችቶኛል፣ ቀጥይበት እልሻለሁ። ይሄ ደግሞ እናንተ አዳናቂዎቿ ልትደንቁ ትችላላችሁ። ግን ይሄ ፍቅር ከአንድ ወር ተሁለት ወር ተቆየ እንደው ምን አለች ትሉኛላችሁ። የሆነ ነገር ተከስቶ ደግሞ ወይ አበድኩ ብሎ እሱ እኮ አሁን ሄርሜላን ለመለየት ያልጣለው ጥረት የለም። እና እውነቴን ነው የምላችሁ። ውስ ስትባይ ትመጫለሽ፣ ክስ ስትባይ ታሄጃለሽ። አሁን አንቺ ውስ ክስ እየተባልሽ እንግዲህ ይሄ ነው እንትን የምትባየው ማለት ነው። በነገራችን ላይ ውስ ክስ የሚባል ሴት ለሚስትነት አይሆንም ለውሽምነት ነው እንጂ ማለት ነው። ስለዚህ አንቺ አሁን በውሽምነትሽ ነው የምትቀጥይው እንጂ በሚስትነት አይደለም። አሁን አንቺ የሚመስልሽ አብርሃም ወዶሽ፣ አብርሃም አፍቅሮሽ፣ አብርሃም የስሜቱ ማብረጃና የነሩት አለ መውጫ ነው ያረገሽ። አሁን ፍቅር በዛም ዙራ ብትመጣ መልሳ እንደምትቀመጥ ታውቂያለሽ። ለምን ስጋት ላይ ነው ያለሽው እኮ አሁን እንቅልፍ ሁሉ የምተኛ አይመስለኝም። ስለዚህ አንቺ ውስጥ ክስ እየተባልሽ ስለምመጪው እውነትሽን ነው እናቴ። ስለሱ በአገር በመንደሩ ሲወላ ምንድን አገባሽ? አሁን በቃ ማይክል ጃክሰን ዘፈነችለት እያሉ አሽቃባጮች ሲያስቃብጡ ይውላሉ ማለት ነው። በሰው ገንዘብ አትነግጂ፣ በሰው ገንዘብ እንትን አትበይ፣ በሰው ገንዘብ እየነገሽ ነው ያለሽው ማለት ነው። በነገራችን ላይ ይሄ እንትን
ይሄ ዘፈን ወይ ይሄ ጭፈራዋ በኋላ ልቅሶ እንደሚሆን ታውቃላችሁ። እኔ ሁልጊዜ ነው የምላችሁ፣ እሷ ስትደሰት የሆነ ነገር እንደሚያጋጥመ ታውቃለሁ። አንዴ በምን መሰላችሁ ፍቅሬን ተቀበለኝ ብላ በቃ በደስታ ተደስታ የሆነ ነገር ደግሞ ተከሰተ፣ ጠፋች ተባለ። ከዛ ሲባል ደግሞ መጨረሻ ላይ ደግሞ እንትን አረገዝኩ ብላ ያ ሁሉ ጨፈራ ስጨፍል ደግሞ ከዛ መጣና ደግሞ አብርሃም ታመምኩ ብሎ መጣ። ይሄ ሁሉ 1 ወር ነው 2 ወር አለቀሽ። አሁን ደግሞ ሳምንት ትደሰቻለሽ፣ 1 ወር ታረክሻለሽ ማለት ነው። እንደዚህ ነው ያንቺ ኑሮ፣ እንደዚህ ነው። በአገር በመንደሩ ስላንተ ቢወራ እያልሽ እያለቀሽ ትመጫለሽ ማለት ነው። ሰሞኑን ደግሞ ታያላችሁ የሆነ ነገር እንደሚከሰት እናንተ ጠብቁ። እኔና አብርሽን ለማለያየት ነው ሩታ ይሄንን ነገር የምትሰራው ስትይ ሌላ ነገር ይመጣልሻል በጎንሽ ማለት ነው። ሌላ ታምል ታያላችሁ። እንደው እናንተ ጠብቁ። በነገራችን ላይ እኔ እንደዚህ አይነት መጨፈርም ፍቅራችሁን እኮ መግለጥ የምትችሉት በሚዲያ ላይ ሳይሆን ቤታችሁ ነው መገላለጥ የምትችሉት።